ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ወይ ገባ በሉ ሰላም ገባ በሉ እንግዲህ በተባባልነው መሰረት አርብ ዕለት 20 ሰዓት ተኩል ሳይሆን አንድ ቀን ቀደም ብዬ መጥቻለሁኝ። ስለዚህ ያ አርብ ዕለት ጉዳይ ስላለኝ የግል ጉዳይ ምንም ማድረግ አልቻልኩም። ስለዚህ ወደ ሐሙስ አዘዋውሬያለሁ። ዛሬ ወደ እናንተ መጥቻለሁኝ። ኦኬ አዲስ ገብረ ኪዳን እባላለሁ። በጥገኝነት ሂደት ዙሪያ በጀርመን እሰራለሁ። ስለዚህ ባለፈው ሳምንት ባቀረብኩት ቪዲዮ እና በቪዲዮ ውስጥ በነበሩ ኮንቨርሴሽኖች ወይም ውይይቶች መሰረት ብዙ ሰዎች ስጋት እንደነበራቸውና በዛ ዙሪያ በጣም ብዙ ጥያቄዎች እንደጠየቁ እና ያንኛን ጥያቄዎች መመለስ አልቻልኩም። ስለዚህ ዛሬ በዚህ መድረክ እነኛን ጥያቄዎች እመልሳቸዋለሁ ማለት ነው። ብዙ እንዲሁ ማስታወሳቸው አሉ። እንዲሁም ከናንተው መካከል ደግሞ መጠየቅ የሚፈልግ ሰው አዘገስት ይገባና እንግዲህ ይጠይቀኛል ማለት ነው። ያ ከዛ በፊት ግን ቁጥራችን ያው በዛ ማለት እንዳለበት እናውቃለን። በጣም ትንሽ ሼር ማድረግ ያስፈልጋል። ኮፒ ሊንክ ሼር 46 ሰዎች አለንና ትንሽ መብዛት መቻል አለበት። ተደጋጋሚ ጥያቄዎች እንዳይመጡ የእያንዳንዳችን ጉዳይ ሌሎችን ማስተማር እንደሚችል ታውቃላችሁ። ስለዚህ ፕሊዝ ኮፒ ሊንክ ቢያንስ እያንዳንዳችን ለ10 ሰዎች ከላክን በቂ ነው። ስለዚህ እያንዳንዳችን ለ10 ሰዎች እንላክ። በጥገኝነት ሂደት ዙሪያ ለሚኖሩ ማናቸውም ችግሮች፣ ተግዳሮቶች በጀርመን ሀገር ጥያቄዎቻችሁ የምመልስበት መድረክ ነው። ስለዚህ እንግዲህ ከናንተ ጥያቄ እቀበላለሁኝ። አዳዲስ ነገሮች እንደገና እንከልሳለን። አዳዲስ ነገሮች በዚህ ከ2025 ኦፍ ኮርስ አክቹአሊ አምናም ጀምሮ በዚህም አመት አዳዲስ የወጡ ህጎች አሉ በጥገኝነት ሂደት ዙሪያ። እነሱንም እንነካካለን። በጣም ይጠቅማችኋል። ጥሩ መረጃዎች ይኖራሉ። እንማማራለን። የብዙዎቻችሁ ጥያቄዎች የብዙሃን ጥያቄዎች ናቸው። ስለዚህ እያንዳንዱ ጥያቄ ዋጋ አለው። ግን ከመጀመራችን በፊት ቁጥራችን ማደግ አለበት። ኮፒ ሊንክ አድርጉ፣ ሼር አድርጉ። በነገራችን ላይ በዩቲዩባችን እጅግ በርካታ ቪዲዮዎች ተሰርተዋል። በዚህ በጥገኝነት ሂደት ዙሪያ ለሚያጋጥሙ ማናቸውም ችግሮች ይጠቅማሉ ብለን የምናስባቸው ቪዲዮዎች፣ ፕሮሰሶች ብለን ሰርተን በቪዲዮ መልክ አቅርበናል። የዩቲዩባችን ስም አቢጊያ ኤንድ አዲስ ቲዩብ ይላል። ቢዮ ላይ ልታገኙት ትችላላችሁ። ዛሬ እኔን የሚሰማኝ ሁሉ እንግዳ መሆን አይኖርበትም። እንግዳ ሰው እኔ ጋር አይመጣም። ሁሉም ቤተሰብ መሆን መቻል አለበት። ቤተሰብ መሆን ማለት በዩቲዩብ ነው
እኔን መጥቀም ከፈለጋችሁ ዩቲዩብ አድ ብታደርጉኝ ወይም ሰብስክራይብ ብታደርጉ ለኔ በጣም ይጠቅመኛል። ሌላው ቲክቶክ እንግዲህ አገልግሎት ብቻ ነው የሚሆነው ማለት ነው። ኦኬ እስቲ ትንሽ መጨመር መቻል አለብን። እያንዳንዳችን ፕሊስ ቢያንስ 10 ሰው ለ10 ሰው እንላክ። ለ10 ሰው እንላክ። በጣም ዝቅተኛ ቁጥር ነው። ኦኬ ብዙ ሰዎች እንግዲህ ባለፈው ሳምንት በቀረበው የውይይት ቪዲዮ ትንሽ ያዘኑም ሰዎች አሉ። የእህታችን ወደ ኢትዮጵያ ዲፖርት የተደረገችው እህታችን እንግዲህ ከኔ ሰምታችኋል። በቀጥታ እኔን በዚሁ መድረክ ስላወራችኝ ማለት ነው። እሷን ጨምሮ 28 ሰዎች ከሷ ጋር 29 ሰዎች ወደ ኢትዮጵያ መወሰዳቸው ኤርትራውያንና ሶማሌዎችን ጨምሮ 29 ሰዎች ወደ ኢትዮጵያ ሪፖርት መደረጋቸው ይታወቃል። ባለፈው ሳምንት በዛ ዙሪያ ብዙ ትንሽ የተረበሹ ሰዎች አሉ። ቢሆንም ግን በዛ ዙሪያ ጥያቄዎችም ሊኖራችሁ ይችላል። ትንሽ ተጨማሪ ኢንፎርሜሽኖች ሰጣችኋለሁኝ። ማን ናቸው አክቹአሊ አደጋ ላይ ያሉ አደጋ ላይ ያሉ ምን አይነት ወረቀት ያላቸው እና በምን አይነት ሁኔታ ያሉ ሰዎች እንደሆኑ እነሱን ለመጠቃቀስ ሞክራለሁ በኋላ ላይ። ኦኬ ሶ ኤኒዌይስ በአንዳንድ ሰዎች የልጅቷን የባንክ ቁጥር የጠየቁኝም ሰዎች አሉ። በነገራችን ላይ እንደዚህ ሰው ሳያስበው ድንገት ተይዞ ተወስዶ ዝም ብሎ 50 ዩሮ ብቻ ተሰጥቶት ከአውሮፕላን ውረድ ቦሌ ውስጥ ከአውሮፕላን ውረድ እና ሂድ ማለት it is too hard። በጣም ጥሩ ስሜት አይፈጥርም። ሁላችን ያው እንግዲህ በኔ የምናስብ ሰዎች ቀላል ስለማይሆን እንደዚህ አይነት አንዳንድ ሰዎች የጠየቁኝ ነገር ልንገራችሁ። የባንክ ቁጥሯን ካለ ያላችሁ ሰዎች አላችሁ። 20 ዩሮ ቢሆንም ይረዳታለች ልጅ ምንም ሳይኖራት ዝም ብላ ሄዳ ቤተሰብ ጋር ነው ቁጭ ያለችውና ምናልባት መርዳት የሚፈልግ ሰው ካለ በቀጥታ ወደ ራሷ ባንክ አካውንቷን እዚህ ወይም በመጀመሪያ እሷን መጠየቅ መቻል አለብኝ። ጠይቄ ፈቃደኛ ስትሆን የእሷን ባንክ አካውንት አስቀምጥላችኋለሁ። 20 ዩሮ 30 ዩሮ ለኛ ማለት ምንም ማለት አይደለም። አንድ ጊዜ ሱፐርማርኬት ገብተን ልናወጣው ወይም ቁርስ በልተን የምንጨርሰው ነገር ነው። ትንሽ ነው ግን ለሷ ቢያንስ ሾክ ስለሆነች ገና ብዙ ነገሮች አሉ ተያይዘው የሚመጡና ለዚህ ያልተዘጋጀ አይምሮ የሆነ መዳን አለበት። ቢያንስ ለአንዳንድ ወጪ እንዲያግዛት ማድረግ ይቻላል። ስለዚህ የእሷን አካውንት የኢትዮጵያ ባንክ አስቀምጥላችኋለሁኝ። አውርታችሁ ስልኳንም አስቀምጥላችኋለሁ። በነገራችን ላይ ማጋዝ የምትፈልጉ ሰዎች it's just ነግበኔ ነው፣ አይታወቅም። ማንም ሰው ምንም ሊፈጠር ይችላል። ልጅ በሰላም በጤና ምንም አገር ሰላም ነው ቀጥረውኛል ብላ በሄደችው ያ 2 ፖሊሶች ነው የጠበቋት አይደለም። ስለዚህ we have to support each other። ሰፖርት መደራረግ ሰብአዊነት ነው ከኢትዮጵያዊነት ውጭ ጨምሮ። እንደዛ አደርጋለሁኝ። thank you። አንዳንድ ጽሁፎች ደስ የሚሉ ጽሁፎች አያለሁኝና አካውንቷን አስቀምጣለሁኝ። ግን እሷን መጠየቅ መቻል አለብኝ። ዛሬ ነው ይሄንን ሐሳብ ሁሉ የመጣብኝ። አንዳንድ ሰዎች ግን ጽፈዋል እሷን ሰፖርት ማድረግ የሚፈልጉ ስላሉ ነው።
በጣም ጥሩ። ስለዚህ 4 ሰዎች እየጠበቁኝ ነው። ጀስት አንድ 5 ደቂቃ እንጠብቅና ከዛ እንጀምራለን ማለት ነው። ኦኬ 192 ሰዎችን ያለሁኝ። ፕሊስ ቅድም እንዳልኩት እንግዶችን አልፈልግም። እንግዳ መሆን እኔ ጋር መጥቶ እንግዳ መሆን አያስፈልግም። ቤተሰብ ሁኑ። በዩቲዩብ እንትን በሉ፣ ተቀላቀሉ። ጥሩ መረጃዎች፣ ህጋዊ የሆኑ መረጃዎች እና ወቅታዊ የሆኑ አንድ እውነት ልንገራችሁ። ዛሬ የብዙዎቻችሁን ጥያቄ ስትጠይቁት የነበረ በጽሁፍ ስትጠይቁ የነበረ ዛሬ ኦንላይን ከጠበቆች ጋር የዙም ስብሰባ ነበረኝ። ጥያቄዎቻችሁን በአብዛኞቹ ስጠይቃቸው ነበር እስኪገርማቸው ድረስ is then mit diese Mann ኤማ ኢትዮጵያን ኤማ ኤሪትሪያን የኢትዮጵያ ነገር እና የኤርትራ ነገር ብቻ ነው የሚያነሳው ይሄ ሰውዬ ምንድን ነው? እስኪገርማቸው ድረስ እውነቴን ነው የምላችሁ። ብዙ ጥያቄዎችን ጠይቄያለሁ። እኔም መረዳት መቻል አለብኝ። ትክክለኛ መረጃ መስጠት መቻል አለብኝ። deswegen ኦኬ። ስለዚህ ወደ ጥያቄዎቻችሁ እንሂድ። ተባረኪ ሮማን፣ አንቺም ተባረኪ። በእውነት ደስ ይላል። ወደ ጥያቄዎች እንሂድ። ኦኬ። ግን ፕሊዝ እዚህ 200 ሰዎች አያለሁኝ። እያንዳንዳችሁ ፕሊዝ ለ5 ሰዎች መላክ መቻል አለባችሁ። ትንሽ በርከት ይበል። ይህ በጀርመን የሚገኙ የስደተኞች ሮሮ ችግር የሚሰማበት መድረክ ነው። በብዙ አይነት ችግር ውስጥ የሚገኙ ወንድሞች እህቶች አለን። ፕሊዝ እና ይህንን መድረክ ማሳደግ አለብን። በተለይ በዩቲዩብ ፋሚሊ በመሆን ማለት ነው። ለሌሎች ሼር እናርግ። ኦኬ። ከዛ በፊት አንድ ትንሽ ሀሳብ አለኝ። ሀሳብ ልናገርና ከዛ ወደ ጥያቄዎቻችሁ ሄዳለሁኝ። ፕሊዝ ሴቶች ዛሬ 6 ሆናል። በ8 የሴቶች ቀን ነው። ዓለም አቀፍ የሴቶች ቀን ነው። ኦኬ። ከ2 ቀን በኋላ ማለት ነው። በእነሱ እንግዲህ ሴቶችን በሚመለከት ነው። እኔ ቪዲዮ ሰርቻለሁኝ በዚህ ዙሪያ። በጋብቻ የሚመጡ ሴቶች መብቶቻችሁን ወቁ። በእያንዳንዱ ቤት ውስጥ እየተመቱ በተለያዩ ችግሮች እየደረሱባቸው በራሳቸው ባለቤት እና ደግሞ ያ ብቻ አይደለም፣ ወደ ሀገር ቤት እጠርዝሻለሁ፣ አስወጣሻ፣ እንዳመጣሁሽ መልስሻለሁ፣ ያልሆነ ነገር እያስፈራሯቸው ባሎቻቸው it's not ኦኬ አይደለም። እኛ ወንዶች ትንሽ ወንያሞች ነን፣ ግልጽ ነው። ግን ይሄ ሀገር የሴቶች መብት በደንብ የሚከበርበት ሀገር ነው። ሴቶች ቀና በሉ፣ መብቶቻችሁን ወቁ። ማንም ሰው እናንተ በጋብቻም ብትመጡ ያመጣችሁ ያ ሰው አይደለም፣ ያመጣችሁ ህጉ ነው ያመጣችሁ እዚህ ሀገር። ስለዚህ ህጉ የሚያጎናጽፋችሁ በርካታ የሆኑ መብቶች አሏችሁ። መደወል ትችላላችሁ። መመታት እንዴት ነው የ4 ልጆች እናት ሆና በቦክስ በየቀኑ በየጊዜው የምትመታው? ጥርሷ ወልቆ ቁጭ፣ መታከም ሁሉ መሄድ የማትችልም። ምን አይነት ታሪክ ነው ይሄ? ልክ አይደለም። እባካችሁ መወያየት ካለብን እነኝንም መወያየት አለብን። እንግዲህ የኛ ችግራችን ከህጉ ጋር ወይም ሊያባሩን ነው ምናምን እንላለን። ችግር እኮ አንዳንዴ እኛም ለራሳችን ችግሮች እየሆነን ነው። እና ሴቶችን እባካችሁ ሴቶችን በተለይ የሴት መብት የሚከበርበት ስለሆነ ሴቶች ትንሽ ቀና በሉ። እኔ እዚህ ትዳር ይፍረስ ይበተን እያልኩ አይደለም፣ ያ አይደለ አለማይ። ግን እዚህ ዋናው ነገር የሴት መብት ህግ አለ። ሴትን ያግዛል። የሀገር እኮ መብታችሁን ማወቅ አለባችሁ። እንደዛ መሆን አይቻልም።
ኦኬ አሁን ወደ ጥያቄዎችን እንሄዳለን። ነቢያትን አስገባለሁ አለው። ጤና ይስጥልኝ አዲስ ነቢያት፣ ሰላም ነው ወይ? አሉ። እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ምን ልስማ እንግዲህ አጠር እያደረግን ብዙ ሰዎች ሊጠይቁ ስለሚችሉ ወደ ፖይንቱ እንሄድና ቶሎ እንትን እንላለን። ኦኬ እሺ። የኔ እንትን ከዚህኛው ከምናወራው ለየት ይላል። እንትን ነበረ ያኔ እጅ ስሰጥ እንትን አልሰጠውም ነበር፣ የግራንድ ፋዘር ወይም የአያቴን ስም አልሰጠውም ነበር። ግን እነሱ አሁን ነው በቅርቡ ባለፈው በዚህ ዲፖርት በተደረገችው ስሜን ላሳድስ ምናምን ብላ ስትሄድ ስሜን ድንገት ሽክ እያደረኩ ነበር እና የአባቴን ስም ሁለቴ ደግሞ ጽፏል ይመስለኛል። እንደ ፋሚሊ ኔም ተጠቅሞታል። እና እንዴት ነው እሱ ማስተካከል የምችለው? ሁለቴ ነው የጻፉት የአባቴ ስም። ኦኬ እጃችን ስንሰጥ በጣም ልንጠነቀቅ ከሚገባን ነገር የኛ ፐርሰናል ዳታ ማስገባት። ስም እነሱ ሰርኔም ነው ያላቸው አይደለ? ስማቸውና ወይ ሁለተኛ ስም ሊኖር ይችላል። ከዛ በኋላ ግን የፋሚሊ ኔም ነው። አሁን እኛ ኢትዮጵያውያን መምረጥ እንችላለን፣ ምንም እንደፈለግን ነው። ሁለት ስም ወይም ሶስትም ማድረግ እንችላለን። ግን የሚሻለው ሁልጊዜ ሶስቱ ስም። በኢትዮጵያ ሕግ መሰረት አንድ ሰው ሶስት ስም አለው፣ የሱ የአባቱ የአያቱ። አንተ አሁን እጅን ስትሰጥ የአያትን ዳብል አደረጉት፣ የአባት አስቀሩት። ይሄ መስተካከል ይችላል ወይ? አዎ ይችላል። እንዴት ነው የሚቻለው? መስተካከል የሚችለው ኦሪጂናል ዶክመንት ስታመጣ። ምን ማለት ነው ኦሪጂናል ዶክመንት? ፓስፖርት ወይም የልደት ሰርተፍኬት። አክቹዋሊ እነዚህ የሚፈልጉት ፓስፖርትን ነው። ፓስፖርት ስታመጣ ፓስፖርት ላይ እንደዛ የሚጻፍ ተጽፎ ከሆነ ሁሉም ነገር ይቀየራል። አይሆፕ ተግባብተናል ብዬ አስባለሁ ወንድሜ። እንትን የአያቴን ሳይሆን የአባቴን ነው ደጋግሞ የጻፉት። እኔ ግን ገባኝ። አልሰጣችሁም ግን ነበር። ወደ ምንጩ መሄድ እኮ ነው አልኩ። ወደ ምንጭ መሄድ ያስፈልጋል። ኦኬ ግዴታ ሁለቱን ብቻ ነው ማቅረብ የምችለው? መታወቂያ ነገር አልችልም? የግድ ግዴታው ቁጥር 1 ፓስፖርት ነው። ማንነትን ኢትዮጵያ ውስጥ አሁን ከአንዱ ክልል ወደ ሌላ ስትሄድ ወይም አንዳንድ ሊጠይቁ ይችላሉ። መታወቂያ ይላል። መታወቂያ የሀገር መታወቂያ ማለት ነው። በሀገር ውስጥ መታወቂያ ነው የሚሰራው። ከሀገር ውጭ ደግሞ ፓስፖርት ነው የሚታወቅ። ስለዚህ ፓስፖርት ማቅረብ ያስፈልጋል። ከዛ አለቀ፣ ሰላም። የልደት ካርድ ማቅረብ ይችላል፣ ግን በቂ አይደለም። በብዙ እኔ ማአት ደክም ያለው ብዙ፣ ግን እነሱ የሚፈልጉት ፓስፖርትና ፓስፖርት ብቻ ነው። አዎ ፓስፖርት ያለው አደጋ መጥፎ ነው። ራስ ወዳድ ፓስፖርት መስጠት ያለው አደጋ መጥፎ ነው ብሎ ጽፏል። ያ ግን ይኸውልህ አደጋውን አሁን ስለ አደጋው አይደለም የምናወራው ይሄ ስም ስለመስተካከል ነው። አንተ አሁን ይኸውልህ በትክክል ስምህን መስጠት መቻል ያስፈልጋል በመጀመሪያ። ከዛ በኋላ ሲጀምር ጥገኝነት የሚያሰጥህ ያንተ ስምና ያንተ ማንነት አይደለም። ጥገኝነት የሚያሰጠው ለምንድን ነው የመጣኸው የሚለውን ከነ ማስረጃው በደንብ አድርገህ ስትሰጥ ነው። በአራቱ መመዘኛዎች ወደ ቪዲዮዎቼ በመሄድ ማየት ይቻላል። ብዙ መረጃዎች አሉ። እንደዛ ነው። ግን ይሄ መስተካከል አለበት፣ ምክንያቱም በኋላ ላይ ጣጣ ያመጣል። ምን መሰለህ አዲስ፣ እኔ በፖላንድ ነበር የመጣሁት እና ባለፈው ማውርቼ ነበር። ቤሻይልድ ሰጥተው ነበር የደብሊን እና እዛ ላይ ግን ትክክለኛው አለ እስከ አያቴ በትክክሉ እንትን ያሉት ላይ እንደውም ለሁለት ነው የሚለው። አንዱ በትክክለኛውና አንዱ ደግሞ የአባቴንና የኔን ብቻ በመጠቀም ሁለት ስም ነው የሰጡኝ። አላይስ ብሎ ያንተ ነው። ይኸውልህ አንተ አሁን ይኸውልህ ማንነትን ግለጽ እኮ ምናልባት ለወደፊቱ ነው ልትባል የምትችለው። ለምን መሰለህ? በአንተ ሲጀምር በህጋዊ ስለመጣ በማናቸውም ቦታው ለምሳሌ በህጋዊ መጥተሃል ስልህ ምን ማለት ነው? አዲስ አበባ
በየትኛውም የአውሮፓ እነኚህ የሸንጀን ራውም የሚባሉ ሀገሮች በእነሱ ሀገር አሻራ ሰጠ ከሆነ የአሻራ ለ5 ዓመት በአውሮፓ ውስጥ ይቀመጣል። 5 ዓመት ድምፅ ሙዚቃ አለና ፕሊዝ ታንከ አዲሱ እና እንደዛ ስለሚቀመጥ ማንነትን አይተውታል፣ ፎቶውን አይተውታል። ለዛ ነው ሙሉ ስም እዛ እንትን የተባለው። ግን ይሄንንም ይኸውልህ እዛ አይተውታል። ግን ያንን እንዲቀይሩት ከፈለግ ፓስፖርቱን ማምጣትና መስጠት አደጋ አለው የሚለው አስግቶ ሊሆን ይችላል፣ ግልጽ ነው። ግን ይሄንን ነገር የሚቀየረው ኦሪጂናል ነገር ሲመጣ ብቻ ነው። ስለዚህ ከዚህ በኋላ እንዴት ይቀየራል? በዚህ መልኩ ብቻ ነው። በሌላ መልኩ ሊቀየር አይችልም። አውስቫይስ ላይ ያለው የተሳሳተው ስም ነው። አዎ የኔ ስምና የአባቴን ሁለቴ። በቃ አንተ ነህ ራስህ የሰጠኸው። አንተ ነህ እንግዲህ መጀመሪያ ሪስቲሽ የሆነ ኢንፎርሜሽን መስጠት ያስፈልጋል። ኢንፎርሜሽን አልነበረህም። ኦኬ፣ ግን ይሄንን ለማከም አንድ መድኃኒት አለ። እሱም ነግሬሃለሁ። መልካም ምሽት ነቢያት። ቴንክ ዩ በጣም አዲስ ሌሎችን እናስተናግድ። አዲሱ ሄሎ፣ ሰላም እንዴት ነህ? አለን ሲያብራስ አንድ ጥያቄ አለኝ። ድንዱል ነው አለኝ እና አብሽቡንግ እንትን ብሎ ተጽፏል እና ልጄ ወረቀት አላት ብቻዬን ነው የማሳድገው እና እሷ አብሽቡንግ ፈርቦተን ናት ያላት ወረቀት ማለት ነው። እና እኔ ስራም ሰራለሁ። እኔ ወረቀቱ ላይ ዱንዱል ነው አብሽቡንግ እንትን አለኝ ማለት ነው። እና ወደ ጥያቄው ጥያቄው ወደ ሀገር ቤት ያስገባሉ ወይም እንዴት ነው ማለት ነው? ማለት ከልጅ ተለይቶ እንትን ያስገባሉ እንዴት ነው? ወደ ሪፖርት ያደርጋሉ ለማለት ፈልገን ያስገባሉ? ኦኬ። አሁን እዚህ ላይ ሁላችንም በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። እዚህ ላይ ብዙ ሰዎች አሁን ስጋት አላቸው አይደለ? ኢማጂን ዲፖርት መደረግ ስጋት እነማን ናቸው? ብዙ ጊዜ አሁን አጥፉልኝ፣ አንዳንድ ድምጾች ይሰማኛል። ሚዩት ያላደረጋችሁ ፕሊስ ሚዩት አድርጉ። ሪስፔክት ሚዩት አድርግልኝ እባካችሁ። ማውራት አልቻልኩም። ኦኬ፣ በጣም ጥሩ። ስለዚህ ባካችሁ አሁን እዚህ የገባችሁ ወደ ቲንክ 5-6 ሰዎች አላችሁ። ቤተሰብ ያልሆነ በዩቱብ ማለት ነው አለ ብዬ አላስብም። በዩቱብ ቤተሰብ መሆን አለበት እዚህ ለመስተናገድ ማለት ነው። እርግጠኛ መሆን አለባችሁ። ወደ ጥያቄው እንሂድ። አሁን ምንድነው እዚህ ጥያቄ? ይህ ሰው ዱልዱንግ አለው። ዱልዱንግ ምንድነው? ዱልዱንግ ምንድነው? በጣም ይሄን ማወቅ ያስፈልጋል። ሁለት አይነት ዱልዱንግ አለ። ዱልዱንግ ማለት በመሰረቱ አውስራይዘ ፍሊሽት ማለት ነው። አውስራይዘ ፍሊሽት በዶይተት መውጣት ያለበት አገር ለቆ መውጣት ያለበት ሰው ማለት ነው። ግን በተለያየ ምክንያት ጀርመን እየኖረ ነው። ለምሳሌ በህግ ጉዳዩ ወደ ህግ ቤት ወደ ፍርድ ቤት እየጠበቀ ነው። ኦኬ፣ አንደኛው ዱልዱንግ ኖርማለ ዱልዱንግ ይባላል። ፓራግራፍ 6 አ ላይ የተቀመጠ ነው። ፓራግራፍ 60 ኤ ላይ የተቀመጠ አውፌንታልስገዘት የመኖሪያ ህግ በጀርመን
ያ ማለት ኖርማል ዱልዱንግ ይባላል። ኖርማል ነው። በዛ ሰው መስራትም ይችላል። ብዙ ነገር አውስቢልዱንግ ማድረግ ይችላል። አውስቢልዱንግ ዱልዱንግ የሚባለው ሰምታችሁ ከሆነ እነዚህ ሰዎች ማድረግ ይችላሉ። ይህንን ትምህርት ከጨረሱ ማለፍ ይችላሉ ወደ ሌላ ፓራግራፍ። ለምሳሌ ኖይንሲንዴ ፓራግራፍ ኖይንሲንዴ የሚባለው በዛ አማካይነት ለተማሩ ሰዎች የሚሰጥ የመኖሪያ ፍቃድ ነው። በዛ ማምለጥ ይችላሉ። ሁለተኛው ደግሞ እጅግ በጣም የከፋው ነው። ፓራግራፍ 60 ቢ ላይ የተቀመጠው ፎዲ ኡንገ ክሊየርተ ኢደንቲቴት ማንነታቸው ላልተገለጸ ሰው የሚሰጥ። ይህ ማለት መስራት አይችሉም፣ መማር አይችሉም፣ ምንም። እንደውም አንዳንዴ ላይስቱንግ ማለት ይሄ ጥቅማ ጥቅም ከሶሻል የሚሰጣቸው አዙል በበበ ላይስቱንግ ይቆረጣል። ግማሽ አንዳንዴ ገንዘባቸው ሁሉ ለአንድ ለሁለት ለሶስት ወራት ይቀነስና እንደገና ይጨመርላቸው። እነኚህ አደጋ ላይ ናቸው። ይሄ ዱልዱንግ የከፋው ዱልዱንግ ነው። ስለዚህ አንተ አሁን በዚህኛው በተሻለ ዱልዱንግ ላይ ነው ያለው፣ ኖርማል ዱልዱንግ፣ ምክንያቱም እየሰራ ስለሆነ። ስለዚህ አንተ አሁን በምን አይነት ለምሳሌ በፍርድ ቤት ጉዳይ ወደ ፍርድ ቤት ሄደዋል። ከፍርድ ቤት አይ አንቀበልህም ብለው እንትን ካሉ አንተ አሁን ምን አይነት ቻንስ ነው ያለው? ችግር ላይ ነህ ወይ? አንተስ የመጠረዝ አደጋ ላይ ነህ ወይ ብለህ ብላችሁ የምትጠይቁኝ ከሆነ ይሻላል። ለምን መሰላችሁ? አዎ የመጠረዝ የመባረር አደጋ ላይ ነው ወይ? ኦፍ ኮርስ ሊሆን ይችላል። ምክንያቱም ከጉዳዩ ወደ ፍርድ ቤት ሄዶ ከሆነ ከፍርድ ቤት ደግሞ ሪጀክት የተባለ እንደሆነ አደጋ ላይ ነው ስላችሁ ከዛም አደጋ የሚወጣበት መንገዶችም አሉ። ልጅ ስላለው ቢያንስ 4 ዓመት በጀርመን መቆየት መቻል አለበት። ልጅ ስላለው 4 ዓመት መቆየት አለበት። ይህ 4 ዓመት ምን ያጎናጽፈዋል? ቻንሰን አውፌንታልትሬሽት 104 ሲ ፓራግራፍ አውፌንታልትጌሴት። በዚህ መሰረት እሱ ምን ያገኛል? የ18ቱ ወር ሊያገኝ ይችላል። አሁን አንተ 4 ዓመት የቆየህ እንደሆነ ልጅ ስላለህ ነው። ልጅ ሲንግል ብትሆን ኖሮ 6 ዓመት ነው የሚሆነው። በዚህ አማካይነት አንተ ቻንሰን አውፌንታልትሬሽት ማመልከት ትችላለህ። ይሄ ሳይሆን ከቀረ ሌላ ፓራግራፍ አመጣልሃለሁ። ፓራግራፍ 25 አውፌንታልትጌሴት አብሽኒት 5 ይህ የመኖሪያ ፍቃድ የሚሰጣቸው ሰዎች ናቸው። ምን ስለሆነ ምክንያት ዲፖርት መደረግ አለባቸው። ቢሆንም ግን ምክንያት ስላላቸው የሚያስቀር ምክንያት አንተ ደግሞ ከበቂ በላይ ያውም ልጅ አለ አብሺቡን ፈርቦት ናሲዮናላ አብሺቡን ፈርቦት ስላለው ያንተ ልጅ በዛ ምክንያት አንተ ይህ በ25 ፓራግራፍ 25 ቢ አብሽኒት 5 በዚህ ይህንን አንትራግ ማድረግ ትችላለህ። እነኚህ ሂደቶች ናቸው። ምናልባት አሁን ግልጽ ላይ ሊሆንልህ ይችላል፣ ግን ያንተ ቻንሶች ናቸው። በደንብ አድርገህ ጻፈው። እኔ መድገም አልፈልግም፣ ምክንያቱም ብዙ ሰዎች ስላሉ። በዚህ ሁኔታ ይህንን በደንብ አድርገህ አብራርቼ የማወራው ለአንተ ብቻ አይደለም። ተመሳሳይ ጥያቄ ሊኖራችሁ የሚችሉ ብዙ ሰዎች አሉ። እሽትራፍም አለኛ እሽትራፍ ስላለኝ እኮ ነው። አንድ እሽትራፍ ስላለኝ ኮፋፈል ሁሌም ስላለኝ ትንሽ ለዛም እንትን ብለው ይነበሩ ገባ። በቃ አሁን እሺ፣ አንተ ምክንያት እሽትራፈ ነው። እሽትራፈ ደግሞ ጉዳዩን እንደውም ዲፖርቴሽኑ ያፋጥነዋል። እንደውም ግን አሁንም ምክንያት ስላለ ምን አይነት ምክንያት? ልጅ ያውም የመኖሪያ ፍቃድ ያለው ልጅ ስላለ አንተ ምንም ችግር የለም፣ ምንም ችግር አይመጣም። ፍራቻ ሊኖርህ አይገባም። እንደዚህ አድርጌ በደንብ የዘረዘርኩት
ጥያቄ በዚህ ዙሪያ ጥያቄ ሊኖራቸው የሚችል ሰዎች ካሉ ለነሱ እንትን ለመግለጽ ያለው አስፋይሱም ትላንት አመሰግናለሁ። ወደሚቀጥለው እንሄዳለን። አንድ ጊዜ ቆስጤ በቃ አስፋይሱም ትላንት አሳድሼ ነበርኩና ወረቀቱን ፎርም ሞልቼ እንትን አስገብቼ ነበርኩና ቻንስ ወረቀት ቻንስ አታገኝም ስላሉኝ እኮ ነው እድል ወረቀት መታገኝ እድል የለም ስላሉኝ ጥፋቱም ትንሽ ከባድ ስለሆነ ለዛ እንትን እንግዲህ ጥፋቱ ከባድ ከሆነ እንግዲህ አይውልህ በራስህ እጅ ነው ያለው። በራስህ እጅ ነው እሱ ይውልህ። አሁንም ቢሆን ጥፋቱ እንደዛም ቢሆንም የልጅህ ጉዳይ ግን አይ ቲንክ ሞር አንገብጋቢ ነው። ጥፋትህ ከልጅ ጋር የተያያዘ እንዳይሆን አንዳንዴ በጣም እኔ እዚህ ጥፋትህን እዚህ መናገር አይኖርብህም። በነገራችን ላይ ግን አይ ሆፕ መለስተኛ ወይም ሌላ የሆነ ከነገሮች ጋር የተገናኘ መሆን አለበት። ከሰው ጋር የተገናኘ ከሆነ እጅግ አስቸጋሪ ነው የሚሆነው ወንድሜ። ስለዚህ ለማንኛውም የልጅህ ጉዳይ ትልቅ ጥቅም አለው ብዬ አስባለሁ። እና ደግሞ የቻንሰን ኦፍ ኢንታል ትሬሽ መልካም ምሽት ወንድሜ። ኦኬ አመሰግናለሁ። ኦኬ እሺ ባይ። ኦኬ እንግዲህ ወደ አዲሱ እንሄዳለን። ሄሎ አዲሱ ሄሎ የሚቀጥለው ሰው መግባት ይችላል? የሚቀጥለው ሰው መግባት ይችላል? ሄሎ ያ አይ ቲንክ መግባት ትችላለሽ። ሄሎ ማርያም። እሺ መርየም። እሺ ወንድሜ አመሰግናለሁ ስላስገባኸኝ። እኔ የምኖረው ጣሊያን ሀገር ነው፣ ግን ወንድሜ ያለ ጀርመን 1 አመት ይሆነዋል ከሄደ። መጀመሪያ ኢንተርቪው አድርጎ ኔጌቲቭ ተብሏል። ገና እንደገና ኢንተርቪው ማድረግ ጠበቃማም ይዟል ማለት ነው። ግን ያው እየተማረ ነው ያለና አሁን በተወራው ቀደም ሪካርድ ምናምን ያየሁ እና የሱ ቻንስ ምን ይሆናል ማለቴ ኔጌቲቭ ስለተባለ ብቻ ይልካሉ ወይ ወደ ሀገር ቤት ምናምን የሚለውን ለማወቅ ፈልጌ ነበር። በደምብ ስገልጽለት ሰምተሽ ከሆነ አይ ቲንክ ተመሳሳይ ነገር ማን ነው? አይ ቲንክ ግልጽ ሊሆን ይገባል። ማን ነው ነበር? አው ግን ዘግይተህ ስለገባ ቆየ ትንሽ ቆይ እሱ ኦሬዲ ነው። እኔ ገብቻለሁ ኦሬዲ እናገራለሁ፣ ግን ድምጼ አይመጣም ነበር። ኦኬ ግን እሱ ኦሬዲ አሁን ስለጠየቀች ችግር የለውም። ከእሷ ቀጥሎ መግባት እችላለሁ ወንድሜ። እሺ አይዞ ኦኬ። እዚህ ላይ ግልጽ መሆን ያለበት ነገር አለ። እህታችን ለወንድሟ ነው ጥያቄ ጠየቀችው። ምንድነው ችግሩ? አሁን ማን ነው አደጋ ላይ ያለው? ገፋር ላይ ያለው ማን ነው? አሁን የዚች እህታችን ወይም እነኚህ ወንድሞቻችን 29ኙ መሄድ እኮ ስንቱን ሰው ረበሸው። ከዛ በፊትም እኮ ሰው ይላካል። ማን ነው የመባረር አደጋ ላይ ያለው ማን ነው? መባረር የተለያዩ መባረሮች አሉ። አንደኛ መባረር በዱብሊን ሕግ መሰረት አንድ ሰው ወንድምሽ አሁን በጣሊያን መጥቶ ቢሆን ጣሊያን አሻራ ኖሮት ወደዚህ ከመጣ ወደ ጣሊያን ሊመለስ ይችላል። በዱብሊን ሕግ መሰረት ያ መባረር ነው፣ መጠረዝ ነው ከዚህ። ምክንያቱም ኃላፊነቴ የኔ ኃላፊነት አይደለም ትላለች ጀርመን። ሁለተኛ ወደ ሀገሩ ዲፖርት የሚደረገው ወንጀል የሰራ ሰው ጥያቄ የለውም። ወንጀል የሰራ ሰው ዲፖርት ይደረጋል። ብዙ ሰዎች ያለፉት 2 ሳምንቶች ካያችሁ ወደ ቱኒዚያ፣ ወደ ኢራን አውሮፕላን ሙሉ እየሞሉ ሪከርድ ያላቸው አንዚህ አገር ወንጀል ሲፈጸም ምን ማለት ነው? ወንጀል ሲሰራ ደን ይመዘገባል። ዝም ብሎ አይደለም የሚመዘገበው። ደግሞ ወደ ሴንትራል
ምንም ሽባ ነው የሚያደርገው እዚህ ሀገር። ከዛ ወንጀል ያለው ሰው እና ደግሞ ጥገኝነት ፕሮሰስ ላይ ያለ ሰው ያ ቅድሚያ ነው የሚሰጠው ወደ ሀገሩ እንዲሄድ ነው። ሌላ ደግሞ በሁለቱም ካልተቀበሉት በሁለት ባንፍ ማለት ይሄ ጥገኝነት የሚሰጠው ህጋዊ የሆነ ስልጣን ያለው ባንፍ ነው። ባንፍ ሪጀክት ካለ ሁለት አይነት ሪጀክቶች አሉ። በማብራራው ለምንድን ነው ማብራራት ስላለብኝ ነው፣ ብዙ ሰዎች እንዲገባቸው ነው። ሁለት አይነት ሪጀክቶች አሉ። አንዱ ኖርማለ አብሌኑ ማለት ሪጀክት ማለት ነው። ኖርማል ነው። በቃ በአራቱ መመዘኛው አልተቀበሉትም በአራቱ። ስለዚህ ሪጀክት ተባለ። በ30 ቀናት አገርህን ለቀህ ውጣ፣ አለበለዚያ በ2 ሳምንት ውስጥ ይግባኝ በል ይባላል። ይሄ ኖርማል ነው። እቺ ሁለት እባካችሁ ሙዚቃ የምትከፍቱ ሰዎች ብትዘጉ ደስ ይለኛል። ኦኬ ሁለተኛው ሪጀክሽን ምንድነው? ኦፈንሲchtlich unbegründet ይባላል። which is ምንም ውሃ የማይቆጥር ምንም ምክንያት የሌለው የጥገኝነት ጥያቄ ማለት። ስለዚህ እንደዚህ አይነት ሰው በአንድ ሳምንት ውስጥ ይግባኝ ጠይቅ፣ አለበለዚያ ቶሎ አገርን ይሄንን ጀርመን ለቀህ ውጣ ማለት ነው። ለቆ መውጣት አለበት አንድ ሰው ወዲያው ነው። ይሄንን መታወቅ መቻል አለበት። አለበለዚያ በአንድ ሳምንት ይግባኝ መጠየቅ አለበት። ያ ይግባኝ ለመስጠት የሚሰጠው 2 ሳምንትና 1 ሳምንት ካለፈ ይህ ሰው አደጋ ላይ ነው። ወዲያውኑ ባንፍ ይግባኝ ስላላለ የይግባኝ ከፍርድ ቤት ወረቀት ስላልመጣ ወይ ከጠበቃ ወረቀት ስላልመጣለት ወዲያውኑ ዱሉን ይሰጠዋል ያ ሰው። ያ ማለት በጣም ገፋር ላይ ነው፣ መባረር ይችላል። ይህ ሰው ይፈለጋል። ጉዳዩ ወደ ቡንደስ ፖሊስ ሳይ ይሄዳል። ፖሊሶች ኤኒታይም መጥተው ይወስዱታል። ሌላ ወደ ፍርድ ቤት ጉዳዩ ሄዶ ከፍርድ ቤት ሪጀክት የተባለ ሰው ከሆነ ያ ሰው ተስፋ ማድረገው ቢያንስ 4 ዓመት የቆየ ሰው ከሆነ 4 ዓመቱ ላይ ከፍርድ ቤት ሪጀክት ቢባል እና ልጅ ካለው ቅድም እንደነበረ ልጅ ካለው 4 ዓመት ጀርመን ከቆየ እና ከፍርድ ቤት ሪጀክት ከተባለ ይህ ሰው ቻንሰን አፍ ኤንታልትሬሽት በቻንሰን አፍ ኤንታልትሬሽ 104 ሲ ፓራግራፍ በዛ አማካይነት ለ18 ወር የመኖሪያ ፍቃድ ሊሰጠው ይችላል። ይህንን ማወቅ ያስፈልጋል። ሌላ ደግሞ ዲፖርት የሚደረገው ሰው ነው። ለዲፖርቴሽን አደጋ ላይ የሆነ ሰው ነው። ማን? በቻንሰን አፍ ኤንታልትሬሽ ፓራግራፍ 104 ሲ ለ18 ወር ተሰጥቶት 18 ወር ቆይቶ ማቅረብ ያለበት ነገር ሳያቀርብ የቀረ ሰው። ገብቷቸዋል? በባንፍ ሪጀክት ተብሎ በፍርድ ቤት ሪጀክት ተብሎ ከዛ እሺ በቃ እሱ ይቅርና እስቲ በቃ እሺ 18 ወር ቻንስ እንስጥህና ማንነትህን ግለጽ፣ ስራ ቢያንስ በተዛባ ማንነት ተሰጥቶ ሊሆን ይችላል። በተለያየ ነገር ማንነቱን ሳይገልጽ የቀረ ሰው እሱ አደጋ ላይ ነው እያልኳችሁ ነው። እሱ ኤኒታይም በተለይ አዲሱ መንግስት ሲመጣ አዲሱ መንግስት ስራው አልጀመረም፣ ይጀምራል። አሁን ሲጀምር
እነሱ በማኒፌስቶቸው ላይ የጻፉት 3 እጅግ አደገኛ ፖይንት አለ። አደገኛ ሲዲኡ እስካሁን እንደዚህ ሲያደርግ እንደዚህ ያደርጋል ተብሎ አልታሰበም። ምንድን ያለው? የጥገኝነት ሂደቱን አፋጥናለሁ። 1 ሪጀክት የተባሉት ደግሞ በየቀኑ ለምን አይሆንም? ይባረራሉ። 3 ድንበሬን ጥቅም አድርጌ ዘጋለሁ። እና የመጣ ያለው ፖሊሲ ትንሽ ጠንከር ይላል ማለት ነው ባጭሩ። አመሰግናለሁ እነኚህ ወንድሜ። ናቸው ችግር ላይ ያሉ ሰዎች። ገብቷቸዋል። አይ ቲንክ አሁን አንቺ ይሄንን ካወቅሽ በደንብ ሰፋ አድርጌ የምዘረዝረው ሌሎች የሚያዳምጡ 445 ሰዎች 49 ሰዎች ያለው በደንብ እንዲያዳምጡ ይፈልጋሉ። ይሄ ፖይንት በጣም አስፈላጊ ነው ለነሱ። ስለዚህ እነሱም እንዲያዳምጡ ስለፈለጉ ፕሊዝ የመባረር አደጋ ያላቸው እነኚህ ናቸው። ስለዚህ ምንድነው መፍትሄው? ምንድነው መፍትሄው? እነኛ ማንነት ግለጽ የተባለ ሰው ማንነት ይግለጽ፣ ፓስፖርት ያምጣ። እንዴ ቢያባሩኝስ? 2 ወደው አይሆንም እህቴ፣ 2 ወደው አይሆንም ወንድሜ፣ አይሆንማ። እነሱ እየፈለጉ ያሉት ይሄንን ነው። ዛሬ እኔ ለጠበቆች ይሄንን ጉዳይ እንትን እያልኩ ነበረ። አይሆንም። ገፋር ላይ ችግር ላይ ያሉ ሰዎች አሁን በደንብ አድርጌ ነግሬያቸዋለሁ። እነኚህ ሰዎች በራሳቸው ላይ መስራት አለባቸው። በራሳቸው ላይ መስራት ይኖርባቸዋል። ያ ማለት እንደየኬዙ ይለያያል። እንግዲህ አሁን እንደገና ወደ ኋላ መሄድ አይኖርብኝም እና አይ ቲንክ ገብቶሻል ብዬ አስባለሁ እህቴ። ወደ ቅድሙ ልጅ ቆይ አንዴ እንሄዳለን። ይቅርታ ወንድሜ፣ በጣም ይቅርታ። ያ አይ ወንድሜ ያው ወንጀል አልሰራም፣ በትምህርትም እየተማረ ነው። ስለዚህ ኔጌቲቭ ተብሎ ፍርድ ቤት እየጠበቀ ቢሆንም የሚያስፈራ ነገር የለም ማለት ነው ባጭሩ። አሁን እኔ ወንድምሽ ወንጀል ውስጥ ምናምን ለመሰለሽ መዘርዘር አለብኝ፣ ምክንያቱም ለሌሎችም ነው። ሌሎች የሚያዳምጡ በተመሳሳይ ሁኔታ ግን የተለያየ ሁኔታ ውስጥ ያሉ አሉ። ወንድምሽ ሪጀክት ተባለ እና ምን ችግር አለው? ሲጀምር እዚህ ጀርመን ውስጥ 90% የኢትዮጵያ ኬዝ አሁን ማንም ቶሎ የሚቀበሉት ኢትዮጵያዊ የለም። ቶሎ የሚቀበሏት ኢትዮጵያዊ የለችም። በፍርድ ቤት የሚቀበሏቸው አሉ። ኦኬ ትንሽ በጣም ቶሎ የሚቀበሏቸው ያኔ የነበረው እንደውም ኤርትራውያን፣ ምክንያታቸው ግልጽ ነው። ሶሪያውያን ግልጽ ነው። ግን የሶሪያ ጉዳይ አሁን በጣም ተቀይሯል። በሶሪያ ላይ እንደ ሶሪያ ሪጀክት እየተባለ ያለ ሰው የለም። እዚህ ኤርትራውያን አሁን ሪጀክት መባል ተጀመረ። ምን ማለት ነው? ስለዚህ ፖሊሲው ነው። አንዳንድ ፖሊሶች በሂደት እየተቀየሩ ነው ማለት ነው። ሰው በስደት ሳይሆን በሌላ መንገድ እንዲመጡ ይፈልጋሉ። በትምህርት፣ በቅጥር፣ በስራ። ምክንያቱም ኮስቲ ነው። ስለዚህ በፍርድ ቤት እየጠበቀ ከሆነ ይጠብቅ፣ ምንም ችግር የለም። ፍርድ ቤት ሄዶ ደግሞ ያው ይግባኝ ስላለ በደንብ የማስረዳት ቻንስ ይኖረዋል። ያንን ፕሮቶኮሉን በደንብ አድርጎ ያንብብ ወንድምሽ፣ ይዘጋጅ። መዘጋጀት ካለበት በደንብ መዘጋጀት አለበት። ኢንተርቪው የሚያዘጋጁ ሰዎች ጋር ቢሄድ መዘጋጀት ይኖርበታል። ፐርሰናሊ እኔ ያዘጋጃለሁኝ። ስለዚህ ኤኒዌይስ እና በዛ መልኩ ብታዩ ይሻላል እላለሁኝ። አሁን ወደሚቀጥለው ሰው እንሄዳለን። መልካም ምሽት እህቴ። አመሰግናለሁ በጣም። ዌልካም ባይ። ሃሎ ሌላ ሰው። ሃሎ ሰላም ሰላም፣ አመሻችሁ። እንዴት ነው? እግዚአብሔር ይመስገን አለን። እኔም የተወሰነ ጥያቄዎች ነበሩኝና ባለቤቴን በተመለከተ ነው። እሷ የምትኖረው ባየርን እና ባለፈው 29ኙ ከተሸኙት ውስጥ እሷም አንዷ ልትሆን ነበረ። አጋጣሚ ቤት ውስጥ ስላልነበረች ነው ፖሊሶች መጥተው አተዋት ነው እና አሁንም አለች።
እና እሷም አሁን እንዳልከው አብሺቡንግ ዱሉንግ ነው ያላት። 3 ዓመት ከምናምን ሆኗታል እዚህ ሀገር ላይ። አጋጣሚ ሆኖ ግን እንደዚህ ከተጋባም በኋላ ምንድን ነው ያላት? ዱሉንግ ነች። አብሺቡንግ ዱሉንግ በቃ ዱልዱንግ ነው። ሌላ አብሺቡን ዱልዱንግ የለውም። ዱልዱንግ በቃ። በየትኛው ፓራግራፍ ብዬ ብጠይቅህ መናገር ትችላለህ? እኔ እንጃ። ወይ ጠይቂያታለሁ። ትሰራለች ወይ? አይ ስራ ከልክለዋታል። ኦኬ የመጨረሻው ዱሉንግ ነው። ፍርድ ቤትም ኦኬ። ሪጀክት ተብላ ነው። በፍርድ ቤት ሪጀክት ተብላለች አይደለም? ያ ምን ያህል አመት ነው እዚህ የቆየችው? 3 ዓመት አሁን ፋስት 3 ዓመት ሆኗታል። ኦኬ ኦኬ ፍርድ ቤት ኦኬ። ምንድነው ችግሩ ተባለች? ወደ ሀገርሽ ተመለሽ ነው የሚሏት። ፓስፖርት አምጪና ብለው ባለፈው የሆነ ጊዜ ሙንሽን ተጠርታ ነበር እሷም። እህ ኦኬ እዛ ሄዳ ነበረ። እዛ ሙንሽን ላይ ተጠየቀች። ወደ ኢትዮጵያ መመለስ ትፈልጊያለሽ ወይ እንደዚህ ብዙ ጥያቄ ጠየቋት። አይ መመለስ አልፈልግም ብላ ነበር የወጣችው። የፈረመችውም ነገር የለም። ከዛ በኋላ አጋጣሚ ነው መጥተው እንደዚህ ድንገት ቤት ይፈልጓት እና አሁን ወደ ዋና ጥያቄ ስገባ ኦልሬዲ አሁን እሷ ባለቤቴ የ5 ወር እርጉዝ ነች እና ፋዘር ሻፍትን ፈርሜያለሁ። ዞርገሬሽት የሚባለውንም እሱንም ጨርሻለሁ። ግን እንዴት ነው አሁን ያለው ሁኔታ? በዚህ ሁኔታ ላይ እንዴት ሊያደርጓት የሚችለው በቀጣይስ የሚለውን ለመጠየቅ ፈልጌ ነበር። በጣም ጥሩ በጣም ጥሩ። ስለጠየቀኝ በጣም አመሰግናለሁ። ደግሞም እንኳን ደስ አለ። አይ ምክንያቱም አመሰግናለሁ። እንትን ነው በጣም እንኳን እግዚአብሔር ረዳችሁ በእውነት ምክንያቱም ምን ያህል እጅግ ጥልቅ እንደሆነ ስሜቱ ማለት ነው ሰው አለበት። ኤኒዌይስ ያንን መጀመሪያ ሪሊ ሬኮግናይዝ ማድረግ ፈልጋለሁ። በመቀጠል ኦኬ ብዙ ሰዎች ከዚህ ከሙንሽን ከተማ ውጭ የሚገኙ ከተሞች የተለያዩ ከተሞች ናቸው ቆይተዋል። በነገራችን ላይ በየአመቱ 1 2 3 ደብዳቤ የሚደርሳቸው ሰዎች አለ። ስፔሻል ደብዳቤ ነው። በጣም የሚገርመው ከሬጉላር ወይም ከኖርማል የደብዳቤ አይነቶች ትንሽ ለየት ይላል። አጻጻፉ ራሱ የሆነ የማባበልና በቃ ነይና እንወቅሽ እና ወደ ኢትዮጵያ ኤምባሲ ሄደሽ ፓስፖርት አምጪ የሆነ እንትን የማባበልና እንዲህ የማታለል ስሜት ያለው ደብዳቤ ነው። በነገራችን ላይ በዚህ ሳምንት ራሱ ከ4-5 ሰዎች በላይ ይህ ተመሳሳይ ደብዳቤ ደርሷቸዋል። ለማን የደረሳቸው? ቅድም ነግሬያቸዋለሁ። እነማን ናቸው ዴንጀር ላይ ያሉት? የመጠረዝ አደጋ ላይ ጠርዝ ላይ ያሉ እነማን ናቸው? ቅድም በተለያየ መልኩ ነግሬያቸዋለሁ። በዱብሊን ሕግ መሰረት 1 ከጣሊያን ለምሳሌ የጣሊያን አሻራ ያለው ምናምን 2 በወንጀል 3 በፍርድ ቤት የት ሪጀክት የተባለ በተለይ እዛ ባየርን አካባቢ ያለው ትንሽ ጠንከር ይላል። እነኚህን ነው ታርጌት ያደረጉት። እነኚህን ነው ወደ መጠረዝ የሚፈልጉት። ለምን? ምክንያቱም የጥገኝነት ጥያቄያቸው ዋጋ በእነሱ እይታ ዋጋ የለውም። ኢንተርቪው በደንብ አልተዘጋጀንም። ሳናውቅ መተን ዝም ብሎ በተለይ እዚህ አገር ብዙ አመት የቆዩ ሰዎች በጣም ነው የሚያናድዱ። ምንም አይዲያ የላቸውም። ያልሆነ ይናገራሉ። የሰው ህይወት ያበላሻል። ይሄ በጣም ግልጹን ነው የምነግራችሁ እኔ ምክንያቱም ማንንም እናከብራቸዋለን፣ ግን ያልሆነ ነገር ሲናገሩ ግን ህይወት መስበር ማለት ነው። በእንደነዚህ አይነት አማካይነት ሰዎችን ወደ ማንነት መቀየር
በነገራችን ይሄ ማንነት ሰው በኤርትራ በኢትዮጵያ ሶሪያውያን ብለው ግብፃውያን እነኚህ ኖርት ሰሜን አፍሪካ አገራት ብዙ እኮ ወረቀት ያገኙ ነበር ማለት እንዲህ መወራረስ ኩርድ የኩርዶች አሁን የተለያዩ ኩርዶች አሉ የተለያዩ ሀገሮች ኩርዶች በእነሱ አሁን እንዲህ ይወራረሳል ማንነት የኢትዮጵያና ኤርትራ ሶማሌና ኢትዮጵያ የሆነ የመወራረስ እንትኖች አሉ ኢትዮጵያውያንን ብለው በኢትዮጵያ ወረቀት የሚያገኝ በሌላ የሚያገኝ ይሄ ይወራረሳል እና እዚህ ውስጥ በዚህ ነገር ውስጥ ገብተው እዚህ ማጥ ውስጥ የገቡ ሰዎች አሉ እና ስለዚህ እንደነዚህ አይነት ሰዎች ነው ታርጌት ያደረጉት እንደዚህ አይነት ወረቀት ሲመጣ እግዚአብሔር ይመስገን እህታችንን ያው ድናለች ኦኬ ግን እንደዚህ አይነት ወረቀት ሲመጣ ምንድነው ለምሳሌ ለአንዱ ምንድነው ያደረጉት ወረቀት አልደረሰው ሁለት ፖሊሶች ወደ ቤቱ መተው ይዘውት ሄዱ ኦኬ አንተ ወደ ሀገርህ በፈቃደኝነት ወይ ነው የምትሄደው ወይስ በግዴታ እዛ ወደ ሰባት ወደ ቁጥራቸው ወደ 7 የሚጠጋ ኢትዮጵያውያን ከኤምባሲ የመጡ ሰዎች ነበሩ እነሱ ናቸው የሚጠይቁት ከየት ክልል እንደመጣ ራሱ ሰው ይጠይቃሉ ከየት ኢትዮጵያዊ ነው እንደውም ከኢትዮጵያዊ ከዚህ አካባቢ የዚህ አካባቢ ሰው ይሄ የትግራይ ይሄ የአማራ ይሄ የዚህ እንደዛ ብለው አይደንቲፋይ አድርገውላቸው ነው የሚሰጧቸው ምን ማለት ነው ስለዚህ ይሄ ልጅ እንደዛ ብለው ሲጠይቁት ምንድነው እሺ በገዛ ፍቃዴ እሄዳለሁ ብለው እሺ በቃ ሂድና ፓስፖርት ከአገርህ በርሊን ከሚገኘው እንትን ኤምባሲ ከዛ አምጣ አሉት ተመልሶ ወጣ ኦፍ ኮርስ ጉዳዩን ነክቶበታል ግን አልተመልሶ አልሄደም ሌላ መንገድ መረጠ ጥሩ አሁን ወደ አንተ ስመጣ ምንድነው መደረግ ያለበት አሁንም እቺ እህታችን አደጋ ላይ ናት ወይ አዎ አደጋ ላይ ናት ያኔ መገኘት አልቻለችም ያልተገኘችበት ምክንያት እንደገና ሌላ ደብዳቤ ሊደርሳት ይችላል አለመገኘት በነገራችን ላይ ወደ ሞንሽን ለሚሰጣቸው ስፔሻል ወረቀት ተሰጥቷቸው በዚህ ቀኑ ለሚባሉ አለመሄድ አይችሉም አይቻልም በህግ አሁን ባይመጡ መምጣት ካልቻሉ ምንድነው ማድረግ የሚችሉት ክራንክ ሄደው ሃውስ አርስ ሄደው ክራንክ ያድርጉና የክራንክ ሜልዱም ክራንክ ሽራይበን እሱን በፖስታ ይልላኩላቸው ፍንፍታግ 5 ቀን ክራንክ አድርጌያለሁኝ እነሱም ከ5 ቀን በኋላ ነው ሌላ ደብዳቤ ሊልኩ የሚችሉት ስለዚህ ቀላል አይደለም እኔ በዚህ ሰዓት ነው ሰው ፕላን ቢን ማሰብ አለበት ፕላን ቢ ስላችሁ በእርግጠኝነት ይገባቸዋል ኦኬ እህታችን ነፍሰ ጡር ናት ነፍሰ ጡር ስለሆነች 5ኛ ወር ናት ብለሃል ወንድሜ I think ምናልባት ያንን በዛ ምክንያት እንትን ሊሉ ይችላል ሊተውት ይችላሉ የሙተሻፍት ያንተ ፋደሻታ ነከኑንና ዞገሬስት አለ ጥሩ ግን የሙተሻፍት ወረቀቷን ሁሉ ጊዜ ከሷ ጋር ተያዘው ድንገት አይታወቅም ሙተሻፍት እንትን ተያዝ እና ደግሞ ወደ ዶክተር ትሄድና የድንገት እንደዚህ አይነት ነገሮች የሚፈጠሩ ከሆነ እየታመመች መሆኗን የሚያሳይ አርትስ አቴስት ከዶክተር የሚጻፍ አርትስ አቴስት እንትን መደረግ አለበት መጻፍ አለበት እሱን ተያዝ የሆነ ሌላ ፕላን ቢ ኖሯችሁ የሆነ ሌላ ነገር ካላሰባችሁ በቀር ማለት ነው
ከዛ አይ ሆፕ ትወልዳለች። ጊዜ እየሄደ ሲሄድ አሁን የሶስት ወር ጉዳይ ነው። ትወልዳለች። አንተ በነገራችን ላይ ምን አይነት ወረቀት ነው ያለህ? ከይቅርታ ጋር እኔ አፍንታስ ስትል 25 አብዛት ስፋይ ነው ያለኝ። ኦኬ። ስለዚህ በሂውማኒቲ ነው ያንተ ሱብሲዲየር ሹትስ ነው። የፖለቲካ ብላው ፓስ ማለት ነው። ኦኬ፣ በብላው ፓስ። ኦኬ፣ ብላው ፓስ። ኦኬ። በህጋዊ የተጋባችሁ ናችሁ ወይ? አይደለም። ኦኬ፣ ጥሩ። ኦኬ፣ ስለዚህ ምናልባት እነዚህም ማሰብ ይቻላል። አሁን ልጅ እየመጣ ከሆነ ፋሚሊያን ናክቱግ፣ በነገራችን ላይ ፋሚሊያን ናክቱግ ወይም ፋሚሊ ሪዩኒየን ሰው ወረቀት ሲያገኝ ከኢትዮጵያ ያመጣ የለ ሰው። አዎ፣ እዚህ ያለውንም በዛው ህግ መታሰር እንድትችል ማድረግ ይቻላል። አፕላይ መደረግ አለበት። እሱ አንድ ነው። ባለቤትህ ምን አይነት ዱሉ ያላት ብለሃል። ምን ያህል አመት ነው የቆየችው እዚህ ሀገር? 3 ዓመት። 3 ዓመት 3 ዓመት ከስንት ወር? 3 ዓመት ከ3 ወር አካባቢ 3 ወር። ይኸውልህ አሁን ለመሰለ ከዚህ ከዱልዱም የምትወጣ ሰው የሚወጣበት መንገድ ሁልጊዜ አለ። ቶሎ ግን መመልከት አለበት። ምክንያቱም አብሺቡን ገፋር ስላለ ምንድነው 4 ዓመት ሲሞላት ጉዳዩ እንዲሁ እየተጠማዘዘ እግዚአብሔር ብሎ ምንም ካልሆነች ከወለደች ከወለደች በኋላ ከ3 ወር በኋላ 4 ወር ከሞላት ቻንሰን ኦፍ ፌንታልትሬሽ ማመልከት አትችልም። ለምን መሰለ? በጣም ይሄንን የምትችል መስሎኛል። ለምን መሰለ? ምክንያቱም ቻንሰን ኦፍ ፌንታልትሬሽ የ2 ዓመት ስራ ነው ያለው። እስከ ዲሰምበር 2025 ብቻ ነው የሚያገለግለው። ስለዚህ እስከዛ እሷ 4 ዓመት አይሞላት። ስለዚህ እሱን አይመለከታትም። ብላይበሬሽት ማመልከት ትችላለች። ዋስ ኢዝ ደን ብላይበሬሽት? ብላይበሬሽት ማለት ፓራግራፍ 25 ቢ ላይ ቅድም ገልጫዋለሁኝ። ይሄ ከመቆየት ጋር እዚህ ሀገር ብዙ ስለቆየች ማመልከት የሚቻልበት ነው። ልጅ ላለው ላገባ 4 ዓመት እና ቋንቋ ቢያንስ ስቫይ መሙላት መቻል አለበት። ከዛ በኋላ ማንነቷን መግለጽ አለባት። ፓስፖርት ሰጥታለች አልሰጠችም? አይደለም አልሰጠችም። ስለዚህ ብላይበሬሽት ስታመለክት መስፈርቶች 1 2 3 4 5 6 7 ብለው ይሰጧታል። ያንን ስትል ፓስፖርት ይቀራል እኮ ይሏታል። ያኔ ፓስፖርቷን ከሰጠች እቺ እህታችን ተገላገለች ለአንዴና ለመጨረሻ። ምክንያቱም የ2 ዓመት ወዲያውኑ ይሰጣታል። እዚች ጋር አንድ ጥያቄ ለመጠየቅ ይቅርታ። አሁን እሷ ባየር ነው ያለችው እና እኔ ወደምኖርበት በርሊን ወደ እኔ ማምጣት አልችልም? ምናልባት አትችልም፣ በምንም ተአምር አትችልም። አንተ ባይሆን ወደዛ ብትሄድ ጥሩ ነው። ለመሰለህ አንዴ ተፈጥሯዊ አይ ቲንክ ወንድ ወደዛ ብሄድ ይሻላል። ምክንያቱም ልጅ አለ። 2 በእናንተ ስራ ውስጥ ለመግባት አይደለም ግን 2 እሷ መንቀሳቀስ አትችልም። ኦኬ፣ በጣም ነው ማዝነው። ዩቱብ ማነው ቲክቶክ እያስወጣኝ ነው። 4 ደቂቃ ብቻ ነው የሰጠኝ። አሁን ቲክቶክ እያስወጣኝ ነው። ለምን እንደሆነ አይገባኝም። ብዙ ሰዎች አሉ። ስለዚህ ከ5 ደቂቃ በኋላ ተመልሼ እንግዲህ እመጣለሁ ማለት ነው። ኦኬ፣ እስኪሞላ ግን ያው እንትን አደርጋለሁኝ፣ ወደ ያለውን ለመመለስ ሞክራለሁ። አንተ ወደዛ፣ ምክንያቱም እሷ መምጣት አትችልም፣ ምክንያቱም ዱልዱም ነው ያላት። ግን ዱልዱም ያለው ሰው በምክንያት መምጣት ይችላል። ምን አይነት ምክንያት? ቤተሰባዊ የቤተሰብ መሰባሰብ ምክንያት ከሆነ ልክ ወደ አንተ አሁን ልጅ ወልዳ
መምጣት ኖርማሊ አንተ ወደ እሷ መምጣት ትችላለህ፣ ወደዚህ መምጣት ትችላለች። ኦፍኮርስ ከባድ ነው ከወረቀቷ አንጻር ማለት ነው። ግን ይሄ የቤተሰብ ጉዳይ ስለሆነ ማመልከት ያስፈልጋል። የት ነው የምታመለክተው? እዚህ እሷ መታ እዚህ በርሊን መታ በርሊን አውስላንድ በህርደ ማመልከት አለባት። የልጁ አባት ባለቤት የልጁ አባት እዚህ ስለሚኖር አብሬ መኖር ፈልጋለሁ፣ ይሄንን መናገር ትችላለህ። ግን ጊዜ ፈጅተው ነው የሚወስኑት። ያ ደግሞ አይሆንም። ልጁ ከተወለደ በኋላ ነው የሚሆነው ማለት ነው። ኦኬ ያንን እንደዛ ቢሆን ላለው ወንድሜ በዛ መልኩ ብናየው ነው የሚሻለው። አይ ሆፕ ተመልሷል ብዬ አስባለሁ። ያ በጣም ተመልሷል። በጣም ቴንኪው። ኦኬ መልካም ጊዜ። እንግዲህ አሁን ያው 3 ደቂቃ ነው የቀረው። ፕሊዝ አሁን ሁላችሁም ማለት ነው ሁላችሁም አይ ቲንክ በዩቲዩብ እገባለሁኝ፣ በዛ ብታዳምጡኝ ደስ ይለኛል። ጥያቄዎቻችሁን መስማት እችላለሁ፣ በጽሁፍ መስማት እችላለሁኝ። ምክንያቱም ቲክቶክ እንግዲህ አስወጥቶኛል። አይ ዶንት ኖ ዋይ ለምን እንደሆነ አይገባኝም። 2 ደቂቃ አለን ማለት ነው። ከ2 ደቂቃ በኋላ እንወጣለን። ግን ሁላችሁንም ጠብቃችኋለሁ በዩቲዩብ። ኦኬ ያ እንግዲህ መልካም ቆይታ። ፕሊዝ ብዙ ነገሮች የምንወያያቸው አሉ። በጣም አስፈላጊ የሆኑ ጥያቄዎች መመለስ የሚችሉበት መድረክ ነው። እንደ ቤተሰብ እንግዲህ እጠብቃችኋለሁኝ። በዛ እንድትመጡ ፈልጋለሁ። እዚሁ የቀረባችሁ ጥያቄዎቻችሁን ልታቀርቡ የቀረባችሁ አላችሁ፣ ግን ሻደ ለማንኛውም ሲስተም ካለው አንዳንድ ሰዎች የሚነግሩኝ ከሆነ እኔ የማውቀው ነገር የለኝም። ለምንድን ነው እንዲህ የሚያስወጣኝ? አይሮ ነው። ታፕታፕ ቢያደርጉ እኮ ችግር አልነበረውም። ታፕታፕ ስላልተደረገ ነው ይላል ወንድማችን። አይ ቲንክ ታፕታፕ ካልተደረገ ኔትወርኩ አንዳንዴ አስቸጋሪ ነው። ያ ምናልባት ምን እየተወራ እንደሆነ ምናልባት አይፈልጉም እንደዚህ አይነት ወሬ። አይ ዶንት ኖ። ያ ለማንኛውም እንግዲህ ጠብቃችኋለሁኝ። ድምጻችሁን ግን እሰማለሁኝ። በቀጥታ በእንትን እናያለን። ችግር የለውም። ግን የሆነ ጥያቄ ነበረ ግን ይቅርታ ቆይ አንዴ ያ ኦኬ ኦልሬዲ 30 ሰከንድ ያለው በ30 ሰከንድ ሳይዘጋ ልንገር። የሆነ ምልክት እንደዚህ ባህር የሚመስል ነገር ይመጣል። አዎ ኦኬ እጅህን ጣትህን እሱ ላይ ታሳርፍና ወደ አንደኛው ትወስዳለህ። ቶሎ በል ሳይዘጋ። አረኩት እኮ የሆነ ሌላ ነገር ነው የሚያሳየኝ። ኖ ሂድበት ደጋግመህ። እሺ 2-3 ደጋግሞ ነው የሚሰጥ። ሰጥቶኛል። አሁንም ይሄው 5 ጊዜ እንግዲህ አድርጌያለሁ። ራይት ከሰጠ ዳን